ኢንትሮዳክሽን ቱ ግሩፕድ ዴታ ግሩፕድ የሆነ ደግሞ ዴታ እናያለን። ሃቪንግ ኤ ኮሌክትድ ኤንድ ኢዲትድ ዴታ ዘ ኔክስት ኢምፖርታንት ስቴፕ ኢዝ ቱ ኦርጋናይዝ ኢት። የሆነን ዴታ መረጃ ሰበሰብን፣ ኢዲት አደረግን። ቀጣዩ ስቴፕ ማቀናጀት ነው። ያንን ኢዲት የተደረገውን የተሰበሰበውን ኦርጋናይዝ ማድረግ ነው ቀጣዩ ስቴፕ። ዛት ኢዝ ቱ ፕሬዘንት ኢት ኢን ኤ ሬድሊ ኮምፕሬንሲብል ኮንደንስድ ፎርም ኢን ኦርደር ቱ ድራው ኮንክሉዥን ፍሮም ኢት። ወደ ድምዳሜ መድረስ አለብን ከሰበሰብነው ዴታ በመነሳት እና ወደ ኮንክሉዥን ለመድረስ ያንን ነገር ማዘጋጀት ነው ኦርጋናይዝ ማድረግ። hence before discussing about grouped data let us define a grouped data and frequency distribution of a data as follows። ስለዚህ አሁን ስለ grouped data ዲስከስ ከማድረጋችን በፊት ዲፊኒሽኑ ምን ማለት ነው? grouped data ማለት ምን ማለት ነው? data formed by aggregating individual observations of a variable into groups። ይሄ በግሩፕ በማቀናጀት ነው። በግሩፕ የተሰበሰበውን ዴታ በቡድን ስናቀናጅ ያ ግሩፕድ ዴታ ይባላል። እና ግሩፕ ስናደርግ ከሆነ ነገር አንጻር ነው። ከምን አንጻር ግሩፕ እንደምናደርግ እናያለን። ፍሪኩዌንሲ ዲስትሪቢዩሽን ሲባል is a list table or graph that displays the frequency of various outcomes in a sample። የተለያዩ አውትካሞች ወይንም ውጤቶች አሉ። የነዛን ውጤቶች ፍሪኩዌንሲ የሚያሳይ ነው። ምን ያህል ተደጋግሞ መጣ የሚለውን ነገር የሚገልጽ ነው ፍሪኩዌንሲ ዲስትሪቢዩሽን። ለምሳሌ እዚህ ጋር እንደዚህ አይነት ዴታ አለ። it represents students results of mathematics test out of 10። ተማሪዎች ከ10 ስንት አመጡ የሚለውን ከ10 ያገኙትን ውጤት ነው የሚያሳየው። ተማሪዎች ያገኙትን ነው። discuss how this data can be organized into 3 groups of classes። ይሄንን ዴታ እንዴት አድርገን በሶስት ግሩፕ ልንከፍል እንችላለን? በሶስት ግሩፕ መድቡ ተባለ። በሶስት ግሩፕ ለመመደብ አሁን የተማሪዎች ውጤት ዝቅተኛው 0 ነው፣ ከፍተኛው 9 ነው። ስለዚህ ያመጡት ከ0 እስከ 9 ያለው ውጤት ነው። ይሄ እንደ አንድ ግሩፕ ነው። ስለዚህ ይሄንን 3 ቦታ ከፋፍሉ ማለት ምን ማለት ነው? 3 ክላስ ይኖረው ነው። አያችሁ 3 groups of class። ስለዚህ 3 ክላስ እንዲኖረው ከፈለግን ከትልቁ ውጤት ትንሹን ውጤት ቀንሰን ለ3 ለዛ ለክላሱ ቁጥር እናካፍላለን። 9 ሲካፈል ለ3 ይሆናል 3። ስለዚህ ከዛ የበለጠው ከ3 የሚበልጠው ቁጥር 4 ነው። በአንድ ክላስ 4 እናስገባለን። ከዛ ከመጣልን ቁጥር የበለጠውን ያህል ነው በአንድ ግሩፕ ላይ የምናስገባው። በስንት ነው የሚጀምረው? በ0። አነስተኛ ውጤት 0 ከ0 እስከ 4 እንዲህ ስናደርግ 0 1 2 3 አንደኛው ግሩፕ ላይ አንደኛው ክላስ ላይ ከዛ 4 5 6 7 ከ4 እስከ 7 ሶስተኛው 8 9 10 ሶስተኛው 3 ይይዛል እስከ 10 ድረስ። ስለዚህ ከ10 ያለውን ውጤት እነዚህ 3 ክላስ ውስጥ መደብን ነው። ከዛ በኋላ የእያንዳንዱን ክላስ አሁን ከ0 እስከ 3 ያሉትን ምን ያህል ይሄ አሁን ግሩፕ ነው። ግሩፕ አደረግን። ግሩፕ ስናደርግ እንደዚህ ነው። ከ0 እስከ 3 ያመጡት ምን ያህል ናቸው? ፍሪኩዌንሲያቸውን እንጽፋለን። አንደኛ በታሊ ማለት በእንጨት እንገልጻለን። አሁን ከ0 እስከ 3 ምን ያህል ተማሪዎች ያመጡ የሚለው እዚህ ጋር 1 2 0 ያመጡት፣ ከዛ 1 ያመጡት 3 4 ከዛስ 2 ያመጡት 5 ከ0 እስከ 3 ያለው ውጤት 5 ነው ማለት ነው። ስለዚህ 1 2 3 4 ብለን አምስተኛውን እንደዚህ 5 ሰው ይሄንን ፍሪኩዌንሲ በቁጥር 5 ይሆናል። ከ4 እስከ 7 ያሉትንም እንደዛው መቁጠር ነው አለ እዚህ 4 2 ከዛስ ከ4 እስከ 7ንም ያጠቃልላል 3 4 5 6 7 8 9 10 11 12 13 14 15 16 17 18ን እንዲህ በታሊ ሲገለጽ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 እንደዚህ ነው የሚገለጸው። እዚህ 18 ከ8 እስከ 10 ያመጡስ 8 1 2 ከዛ እዚህ 3 አለ ሌላ እዚህ ያለ 4 5 ናቸው።
ስለዚህ 1 2 3 4 5 5 በእንደዚህ አይነት መንገድ በግሩፕ በክላስ ማድረግ እንችላለን። ሶ ከዚህ አክቲቪቲ ምን እንረዳለን? you can make a frequency distribution table with a group of 3 classes that help you to define the grouped frequency distribution። አሁን ግሩፕ ያደረግን በግሩፕ በሶስት ክላሶች ግሩፕ አድርገን አስቀመጠን። ይሄ ነው ግሩፕድ ዴታ የሚባለው። ግሩፕ ዲስክሪት ዴታ and other related definitions። ስለዚህ ግሩፕድ ዲስክሪት ዴታ ሲባል is a discrete data that has been grouped into categories። ግሩፕድ ዲስክሪት ዴታ ከተባለ በካቴጎሪ በቡድን ተደርጎ የተቀመጠ ዴታ ነው። ዲስክሪት የሆነ ዴታ ነው። ዲስክሪት ማለት ኮንቲኒየስ ያልሆነ ዲስክሪት። አሁን የተማሪዎች ውጤት በነጥብ ኮንቲኒየስ ያልሆነ ነው። በነጥብ ምናምን የለበትም። ስለዚህ ለዛ ነው ዲስክሪት ዴታ የተባለው። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ደግሞ አለ is the organization of raw data in table form using classes and frequencies for the purpose of summarizing a large sample of data። እንግዲህ እዚህ ጋር ፍሪኩዌንሲውን ስናይ ምን ያህል ጊዜ ተደጋገመ የሚለው አሁን ከ0 እስከ 3 ያመጡት ተማሪዎች ቁጥር ምን ያህል ነው? 5 ነው እያለ በዛ በፍሪኩዌንሲ ዲስትሪቢዩሽን ይቀመጣል። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ለዚህ ይጠቅማል። በክላስ በፍሪኩዌንሲዎች የተጻፈ ነው። when the range of the data is large the data can be divided into classes with more than one unit in width። እና ሬንጁ ሰፊ ሲሆን አሁን ከ0 እስከ 9 ነው ይሄ ሄደው በጣም ሰፊ የሚሆንበት ጊዜ አለ። ያንን በአንድ ግሩፕ ዊድዝ አለው ስፋት፣ አንድ ግሩፕ የሚይዘው ስፋት አለ። ከዛ አንፃር ይጻፋል ነው። ክላስ ኢንተርቫል is the numerical width of any class in a particular distribution። ክላስ ኢንተርቫል የሚለው ዊድዙን ነው የሚያሳየው። ከ0 እስከ 3 ኢንተርቫሉ ከ0 እስከ 3 ነው። ከ4 እስከ 7 ስፋቱ ምን ያህል ነው? 4 ነው የያዘው። እዚህ ከ8 እስከ 10 3 ነው የያዘው። ስለዚህ ይሄ ዊድዙን የየትኛውንም ክላስ ዊድዙን የሚያሳይ ነው። ክላስ ሊሚት ሲባል is the minimum value and the maximum value of the class interval may contain። ያ ክላስ ኢንተርቫሉ የያዘው ሚኒመም እና ማክሲመም ቫልዩ አሁን ይሄ ክላስ ሊሚት ይባላል። 4 እና 7 ክላስ ሊሚት፣ እዚህ 0 እና 3 ክላስ ሊሚቶች ናቸው። ትንሹና ትልቁ ቫልዩ። ክላስ ዊድዝ is the difference between the upper and the lower class limit of any class or category። ክላስ ዊድዝ ማለት ስፋቱ ነው። ከትልቁ ትንሹን መቀነስ ከ7 4 አሁን አፐር ክላስ ሊሚት እና ላወር ክላስ ሊሚት ይወጣላቸውና ያንን መቀነስ ነው። ከትልቁ ትንሹን በመቀነስ ክላስ ዊድዙን እናገኛለን። ስቴፕስ ፎር ኮንስትራክቲንግ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን። እንደዚህ አይነት ግሩፕድ የሆነ ፍሪኩዌንሲ ዲስትሪቢዩሽን ለመስራት ስቴፑ ምንድነው? ስቴፖቹ መጀመሪያ ምን ያህል ክላስ ያስፈልጋል የሚለውን ማወቅ ነው። የክላሱን ቁጥር determine the number of classes required። ብዙ ጊዜ ከ5 እስከ 20 ክላስ ነው ስታንዳርዱ። ቀጥሎ approximate the interval of each class or class width using the following formula። ክላስ ዊድዙን ይሄን ፎርሙላ በመጠቀም largest value ያ አንግሩፕድ የሆነ ዴታ አለ። ይሄ አሁን ግሩፕድ ያልተደረገ አንግሩፕድ የሆነ ዴታ ነው። ያንን አንግሩፕድ ከሆነው ዴታ ትልቁን ቫልዩ እና ትንሹን ቫልዩ መያዝ፣ ከዛ መቀነስ፣ ከዛ ለነምበር ኦፍ ክላስ ማካፈል። ለምሳሌ ይሄንን ተመልከቱ። the following raw data represents the number of people who visited Unity Park per day for 20 days። የዩኒቲ ፓርክን በቀን ለ20 ቀናት እንትን ያደረጉ የጎበኙ ሰዎችን ቁጥር ነው። በየቀኑ ለ20 ቀናት የመጀመሪያ ቀን 11 ሰው፣ ሁለተኛ ቀን 29 ሰው እያለ የ20 ቀናት ዴታ አለ። ኮንስትራክት ኤ ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ዊዝ 6 ክላስስ በ6 ክላስ ኮንስትራክት አድርግ ነው የሚለው። ስለዚህ በ6 ክላስ ነው የምናስቀምጠው። ሶ ምን ያህል ግሩፕ ይኖር በ6 ክላስ በአንድ ክላስ ምን ያህል ስፋት ይኖረው ከተባለ ትልቁን ቫልዩ እና ትንሹን ቫልዩ ማየት ነው። ትልቁ 39 ሰው ነው የጎበኘው፣ ትንሹ ደግሞ 6 ሰው ነው የጎበኘው። ስለዚህ ምን እናደርጋለን? ከትልቁ ትንሹን ቀንሰን ለአጠቃላይ ለምንፈልገው ክላስ 6 ክላስ ነው የተባለው ለ6 እናካፍላለን። ከ39 6 33 ለ6 ስንት ጊዜ 5 ነጥብ ምናምን 5 ነጥብ
5። ስለዚህ ግሩፑ ስንት ይሁን? 5.5 እሱ አጠገብ ያለው ሆል ነምበር 6። ስለዚህ በአንድ ክላስ 6 ከትንሹ ጀምረን ትንሹ ቁጥር 6 ነው። ስለዚህ የመጀመሪያው ከ6 እስከ 11 6 ስናደርግ 6 7 8 9 10 11። ቀጣዩ ከ12 እስከ 17። ቀጣዩ ከ18 እስከ 23። ቀጣዩ ከ24 እስከ 29። ቀጣዩ ከ30 እስከ 35። ቀጣዩ ከ36 እስከ 41 ይሆናል። 41 አድርገን እንደዚህ 6 እንዲይዝ አድርገን በ6 ክላስ ከፋፈልን። ከዛ በኋላ በታሊ መግለጽ እንችላለን። ከዛ ፍሪኩዌንሲ መግለጽ እንችላለን። ይሄ ነምበር ኦፍ ፒፕል ቪዚት ያደረጉት የነምበር ኦፍ ፒፕል ቁጥር ነው። በዚህ በኩል ደግሞ ነምበር ኦፍ ቪዚቲንግ ዴይስ ነምበር ኦፍ ቪዚቲንግ በቀን ማለት ስንት ቀን ቪዚቲንግ ዴይስ ስንት ቀን ከ6 እስከ 11 ያለው ቁጥር ሰው ስንት ቀን ጎበኘ ምናምን የሚለውን ከ6 እስከ 11 አሁን 6 የጎበኘ አለ 11 የጎበኘ አለ ሁለት ቀን በ6 እና በ11 መሃል ተጎብኝቷል። ከ12 እስከ 17ስ 17 አለ ከ12 እስከ 17 ባለው 14 አለ 2 ቀን ላይ ከ18 እስከ 23 ቁጥሩ 7 ቀን አለ። ከ24 እስከ 29 የተጎበኘው 4 ቀን ነው። ከ30 እስከ 35 3 ቀን ነው። ከ36 እስከ 41 2 ቀን ነው። ስለዚህ አጠቃላይ 20 ቀን ነው የተጎበኘው። ይሄን ወደ ታች ስንደምር 2 4 እና 7 11 እና 4 15 እና 3 18 እና 2 አጠቃላይ 20 ቀን ነው የተጎበኘው ቶታል። እሺ what is the frequency of the third class የሶስተኛው ክላስ ፍሪኩዌንሲ እዚህ ጋር ያሉት ክላሶች ናቸው። 1 ሁለተኛ ክላስ፣ ሶስተኛ ክላስ፣ አራተኛ ክላስ፣ አምስተኛ ክላስ፣ ስድስተኛ ክላስ። የሶስተኛ ክላስ ፍሪኩዌንሲ ማለት ይሄው ፍሪኩዌንሲ ነው። ይሄ ምን ያህል ቀናትን ተጎበኘ የሚለው ይሄ 7 ነው የሶስተኛው ክላስ ፍሪኩዌንሲ። what is the frequency of the sixth class የስድስተኛ ክላስ ፍሪኩዌንሲ ስንት ነው? 2 ነው። 7 2 ብለን መመለስ እንችላለን። for the above table give the lower and upper class limits for the third and the sixth class እዚህ ጋር ላለው ቴብል ለሶስተኛው እና ለስድስተኛው ክላስ 1 2 3 4 5 6 የሶስተኛው ክላስ ሊሚቱ ስንት ነው? ሊሚቱ 18 እና 23። ክላስ ሊሚት ማለት ላወር ክላስ ሊሚት እና አፐር ክላስ ሊሚት አለ። ላወር ክላስ ሊሚቱ ትንሹ ነው፣ አፐር ክላስ ሊሚት ትልቁ ነው። ስለዚህ ለሰርድ ክላስ ላወር ክላስ ሊሚት 18 ሲሆን አፐር ክላስ ሊሚቱ ደግሞ 23። ለሲክስ ክላስ ላወር ክላስ ሊሚት 36 ሲሆን አፐር ክላስ ሊሚት 41 ናቸው ነው። እሺ እዚህ ጋር ዴታ ተሰጥቶናል እንደዚህ construct the grouped frequency distribution with 5 classes በ5 ክላስ grouped frequency distribution እንድናስቀምጥ ነው። በ5 ክላስ አንዱ ክላስ ስንት ያዝ? ትልቁ 10 ነው፣ ትንሹ 1 ነው። ስለዚህ አንዱ ክላስ ስንት ያዝ የሚለውን 10 ሲቀነስ 1 ሲካፈል ለ5 ክላስ እናከፍ 10 ሲቀነስ 1 9 ለ5 1.8 አካባቢ ይመጣል። ይሄን ስናጠጋጋው 2። ስለዚህ በአንድ ክላስ 2 ይኖረው ነው። ስለዚህ ትንሹ ቁጥር 1 ከሆነ ከ1 እስከ 2 ከ2 እስከ 3 1 እና 2 ከያዘ 3 እና 4 5 እና 6 7 እና 8 9 እና 10 ስንት ግሩፕ ክላስ ሆነ? 1 2 3 4 5 እንደፈለግነው በ5 ክላስ ይሁን ነው የተባለው እና ቴስት ነው። በቴስት በፈተና ያመጡት የ20 ተማሪዎች ውጤት ነው። ስለዚህ ይሄኛው የሚያሳየው ምንድነው ከተባለ ኢንተርቫል ክላስ ነው። ይሄ ክላስ ኢንተርቫል ነው።
ከዛ በታሊ ማሳየት እንችላለን በእንጨት። ከዛ ፍሪኩዌንሲ ነምበር ኦፍ ስቱደንትስ እዚህ ጋር ደግሞ ምን ያህል ቁጥር ነምበር ኦፍ ስቱደንትስ ምን ያህል ተማሪዎች ይሄን ውጤት አመጡ ስቱደንትስ። ይሄ የሚያሳየው ፍሪኩዌንሲ ነው ምን ያህል የሚለው። ለምሳሌ 1 እና 2 ያመጡት ተማሪዎች ቁጥር ስንት ነው? 1 2 ናቸው። 3 እና 4 ያመጡት 1 2 3 ናቸው። 3 ተማሪዎች 3 እና 4 5 እና 6 ያመጡ 1 2 3 4 5 6 7 8 8 ተማሪዎች 5 እና 6 አምጥተዋል። 7 እና 8 1 2 3 ተማሪዎች 7 እና 8 አምጥተዋል። 9 እና 10 4 ተማሪዎች 9 እና 10 አምጥተዋል። ቶታሉን ስንደምር ስንት መሆን አለበት? 2 3 5 እና 8 13 እና 3 16 እና 4 20 መሆን አለበት። ትክክል ነው። የ20 ተማሪ ነው። ስለዚህ ቶታል 20 ስቱደንትስ ናቸው። what is the frequency of the fourth class? የአራተኛው ክላስ ፍሪኩዌንሲ ስንት ነው? የአራተኛው ክላስ ፍሪኩዌንሲ 3 ነው። what is the frequency of second class? የሁለተኛው ክላስ ፍሪኩዌንሲ ስንት ነው? 3 ነው። ስለዚህ 3 what is the upper class limit and lower class limit of the third class? የሶስተኛው ክላስ upper class limit እና lower class limit 5 ነው። upper class limit ደግሞ 6 ነው። 6 እና 5 ብለን መመለስ እንችላለን። cumulative frequency cumulative is the total of a frequency and all frequencies in a frequency distribution until a certain defined class. cumulative ማለት ጠቅላላ ድምር ነው። ስለዚህ አሁን እዚህ ጋር ፍሪኩዌንሲ አለ። cumulative frequency ስሩ ከተባለ እዚህ ጋር ምንድነው የሚሆነው? እየደመረን ነው የሚሄደው። አሁን እዚህ ጋር 2 አይደል ያለው 2 እናደርጋለን። ቀጣዩስ 3 አይደል ያለው ይደመራል 2 እና 3 5። ቀጣዩ ላይስ እዚህ 8 አይደል ያለው 8 ከበፊቶቹ ካለው ጋር ይደመርና 5 እና 8 13። ቀጣዩ 3 16። ቀጣዩ 4 20። ይሄ cumulative frequency ይባላል። previously ካለው ጋር እየተደመረ ነው እንትን የሚለው። cumulative frequency distribution is a form of frequency distribution that represents frequency distribution. cumulative frequency distribution ሲባል ይሄ ነው በቃ። frequency distribution ይሄ ሙሉ ቴብል የሚያሳይ ነው። cumulative ሲባል cumulativeን የሚገልጽ ጠቅላላውን የሚገልጽ ነው። construct frequency distribution for example 1 above example 1 ላይ ነው። ለዚህኛው cumulative frequency ስሩ እያለን ነው። እዚህ ጋር መጨመር ነው። አንድ ከጎን cumulative frequency ብለን ቴብል መጨመር ነው። ሌላ ነገር የለውም። የመጀመሪያው እዚህ ያለው 2 ነው። ይሄኛው ፍሪኩዌንሲ እንደሆነ ወቁ። ቀጥሎስ 2 ተጨምሯል ይደመራል 2 ላይ 4። ቀጥሎስ 4 እና 7 ይደመራል 7 11 11 ላይ 4 15 15 ላይ 3 18 18 ላይ 2 20። ይሄ ነው cumulative frequency ሲጨመር እንዲህ ነው የሚሆነው። ይደመራል ነው እያንዳንዱ ላይ ያለው። The following data represents number of people who paid tax per day for 30 working days. ለ30 ቀናት ታክስ የከፈሉ የሰዎችን ቁጥር ነው የሚያሳየው በ30 ቀናት። Construct a grouped frequency distribution with 6 classes. በ6 ክላስ grouped የሆነ frequency distribution ስሩ ነው የሚለው። አሁን ክላሱ 6 መሆን አለበት። ትልቁ ቫልዩ ስንት ነው? ትንሹ ቫልዩ ስንት ነው? ትልቁ 22 ነው። ትንሹ ደግሞ 1 ነው። ትልቁ ላይ ክላስ ምን ያህል በአንዱ ክላስ ምን ያህል ግሩፕ መሆን ቁጥር ሊኖር ይገባል የሚለው 22 ሲቀነስ 1 ሲካፈል ስንት ክላስ ይሆን ነው የተባለው? 6። 22 ሲቀነስ 1 21 21 ለ6 3 ጊዜ 3.3 እያለ ይቀጥላል። ስለዚህ ስንት እናደርጋለን? 4 በአንድ ግሩፕ ላይ 4 ከትንሹ ከ1 ጀምሮ 1 2 3 4 1 2 3 4 ስለዚህ ከ1 እስከ 4 4 ሲይዝ እንደዛ ነው። 1ን 2ን 3ን 4ን ከ5 እስከ 8 ከ9 እስከ 12 ከ13 እስከ 16 4 ሲይዝ እንደዛ ስለሆነ ከ17 እስከ 17 18 19 20 4 ሲይዝ 20 ከ21 እስከ 24 ስንት ክላስ ሆነ?
6 ነው የተባለው 1 2 ቁጥር እንስጥ 1 2 3 4 5 6 ክላስ ነው የተባለው እንዲህ ይሆናል። ይሄ የሚያሳየው ፔድ ታክስ የከፈሉ የሰዎችን ቁጥር ነው የሚያሳየው። እሺ ከዛ ፍሪኩዌንሲውን ወይንም ነምበር ኦፍ ፒፕል ፍሪኩዌንሲ ደግሞ ስንት ሰው ከፈለ ነምበር ኦፍ ፒፕል ይሄ ፍሪኩዌንሲ ከ1 እስከ 4 በቀን ከ1 እስከ 4 የተከፈለበት ስንት ሰው ከፈለ 1 እዚህ ጋር አለ 4 3 አለ እዚህ 1 2 3 4 5 6 ሌላ 7 ከ1 እስከ 4 የተከፈለበት በአንድ ቀን አንድም ሁለትም ሶስትም አራትም ሰው የከፈለበት ምን ያህል ሰው 7 ሰው ከ5 እስከ 8 13 አለ ከ9 እስከ 12 5 አለ ከ13 እስከ 16 2 አለ ከ17 እስከ 20 1 አለ እሱም 19 የተከፈለበት ከ21 እስከ 24 2 አለ ቶታል ስንት ነው አጠቃላይ ቶታል 7 13 25 25 እና 2 27 እና 1 28 እና 2 30 ቀናት ነው። ይሄ ነምበር ኦፍ ፒፕል ሳይሆን ነምበር ኦፍ ዴይስ የሰው ቁጥር ሳይሆን የቀን ቁጥር ከ1 እስከ 4 ሰው የከፈለበት 7 ለ7 ቀናት ከ1 እስከ 4 ሰው ከፍሏል። ከ5 እስከ 8 ሰው ለ13 ቀናት ከፍሏል። አጠቃላይ በ30 ቀናት ውስጥ ነው። what is the frequency of the third class የሶስተኛው ክላስ ፍሪኩዌንሲ ስንት ነው 5 what is the frequency of the sixth class ስድስተኛው ክላስ ፍሪኩዌንሲ 2 እዚህ 5 እዚህ 2 ማለት ነው determine the cumulative frequency distribution cumulative frequency CF መደመር ነው 7 አለ 7 እና 13 20 20 እና 5 25 እና 2 27 እና 1 28 እና 2 30 ድምሩ ቶታሉን ይመጣል። ኩሙሌቲቭ ማለት ከበፊቱ ጋር እየተደመረ ሲቀመጥ ኩሙሌቲቭ ይባላል። the following are scores of 80 students in mathematics exam በሂሳብ ፈተና ያመጡት የ80 ተማሪዎች ውጤት ነው። ይሄ የሚያሳየው construct a group frequency distribution using 8 classes widths የክላስ widths አንዱ ክላስ 8 ዴታ ነው የሚይዘው ስለዚህ ያ ማለት በቃ በ8 ስንሰራ ክላስ ዊድሱ ከተነገረን ከ22 እስከ ስንት ማለት ነው 29 8 ማለት ትንሹ 22 ነው እዚህ ጋር ትንሹ ቫልዩ ማወቅ ነው ትንሹ 22 ነው 22 23 24 25 26 27 28 29 8 ቫልዩ ይይዛል ከ22 እስከ 29 ከዛ የክላሶቹ ቁጥር ስንት ይሆናል የሚለው በራሱ ይመጣል አሁን እስከ ትልቁ ስንት ነው እስከ 76 ነው የምንሄደው ከ76 በላይ እስከ ሆነው ድረስ እንሄዳለን ከ22 እስከ 29 ከ30 እስከ 37 8 ቫልዩ 30ን ጀምሮ ከ38 እስከ 45 ከዛ እስከ 46 እስከ 53 ነው ከ54 እስከ 61 ከ62 እስከ 69 ከ70 እስከ 77 8 ሲይዝ በቃ ይሄ ነው እስከ ትልቁ ቫልዩ 76 ነው ከ76 ካለፈ እናቆማለን ስንት ክላስ ሆነ ማለት ነው ክላሱ በራሱ ይመጣል ክላስ ዊድሱን ካወቀን 1 2 3 4 5 6 7 ክላሶች ሆኑልን እሺ እንደዚህ ጻፍን ይሄ የሚያሳየው ክላስ ኢንተርቫል ነው ክላስ ኢንተርቫል እንላለን ይሄን ከዛ ፍሪኩዌንሲውን በታሊም እናንተ በታሊም መግለጽ ትችላላችሁ በእንጨቱ መግለጽ እዚህ ጋር ከ22 እስከ 29 ያመጡ ቁጥር 22 አለ ሌላ 20 ቢት እዚህም ሌላም 22 አለ 2 አለ ፍሪኩዌንሲ 2 ከ30 እስከ 37 16 አለ ያንን እዩት እናንተ ከ38 እስከ 45 የሰሩ 13 አሉ ከ46 እስከ 53 19 አሉ
54 እስከ 61 15 ተማሪዎች አሉ። 62 እስከ 69 9 ተማሪዎች፣ ከ70 እስከ 77 6 ተማሪዎች። አጠቃላይ ስንት ተማሪዎች? ድምሩ 80 መስጠት አለበት። 80 ይሆናል ቶታል። እንዲህ ይሆናል ቴብሉ። ዲተርማይን ዘ ነምበር ኦፍ ክላስስ፣ ምን ያህል ክላሶች? 7 ክላሶች ናቸው። ነምበር ኦፍ ክላስ ለማግኘት ትልቁ ቫልዩ 76 ሲቀነስ ትንሹ ቫልዩ 22 ሲካፈል አንዱ ክላስ 8 የያዘ ነው የተባለው ለ8። ይሄን ስናካፍል ወደ 6.75 ይመጣል። አጠጋግተን 7 ነው የሚሆነው። ዲተርማይን ዘ ሎወር ክላስ ሊሚት ኦፍ ዘ ፎርዝ ክላስ፣ የአራተኛው ክላስ ሎወር ክላስ ሊሚት ስንት ነው? 46። ዲተርማይን ዘ አፐር ክላስ ሊሚት ኦፍ ዘ ፎርዝ ክላስ፣ የፎርዝ ክላስ አፐር ክላስ ሊሚት 53 ነው። ዲተርማይን ዘ ፍሪኩዌንሲ ኦፍ ዘ ፈርስት ክላስ፣ የፈርስት ክላስ ፍሪኩዌንሲ 2 ነው። ዲተርማይን ዘ ኩሙላቲቭ ፍሪኩዌንሲ ዲስትሪቢዩሽን፣ ኩሙላቲቭ ፍሪኩዌንሲ ዲስትሪቢዩሽን ሌላ ቴብል ስሩ ነው። ከዚህ ግን ያው እዚህ ቴብል ላይ ኩሙላቲቭ ፍሪኩዌንሲ ብለን መስራት ነው። ይሄ ኩሙላቲቭ ፍሪኩዌንሲ የሌለበት ቴብል ፍሪኩዌንሲ ዲስትሪቢዩሽን ነው የሚባለው። ኩሙላቲቭ ፍሪኩዌንሲ ዲስትሪቢዩሽን ሲባል ፍሪኩዌንሲውን የኩሙላቲቭ ፍሪኩዌንሲውን መጨመር ነው። እሱን ቴብል ለብቻ ነው የምትሰሩት። ኩሙላቲቭ ፍሪኩዌንሲ ዲስትሪቢዩሽን የሚለውን አሰራሩ ተመሳሳይ ሆኖ እዚህ መጨመር ነው። 2 እና 16 18 እና 13 31 እና 19 50 50 እና 15 65 65 እና 9 74 74 እና 6 80። አያችሁ ትክክል። ቶታል 80 ስለሆነ 80 ይመጣል። how many students got mathematics score less than 55? ከ55 በታች ያገኙ የተማሪዎች ቁጥር ስንት ነው? ያንን አሁን ማወቅ አንችልም። እዚህ አሁን 53 ነው ያለው። ከዛ ከ54 እስከ 61 ነው የሚለው። አሁን ከ53 በታች ያገኙ ቢለን ይሄው 53 ከ53 በታች ማለት ከዚህ ወደ ኋላ ያለው ነው። አጠቃላይ ስንት ናቸው? 50 ተማሪዎች ማለት እንችላለን። ለምን? ከ53 ከዚህ እዚህ ላይ ያለው ኩሙላቲቭ ፍሪኩዌንሲ ከ53 በታች ያመጡ ተማሪዎች ቁጥር ስንት ነው? ከ69 በታች ያመጡ ስንት ናቸው ቢባል ስንት ነው? 74። ከዚህ በታች ያለው 74 ናቸው። ከ38 በላይ ያመጡ ቢባል እዚህ 38 አለ። ከዚህ በላይ ያሉትን መያዝ ነው። ከ38 በላይ ያመጡትን በምን እናጋለን? ከ38 በታች 18 ነው ያመጡት። ስለዚህ ከ80 ላይ 18 ስንቀንስ 62 ተማሪዎች ከ38 በላይ አምጥተዋል። አሁን ግን 55 የሚል ኢንተርቫል ስለሌለ ክላስ ሊሚት ስላልሆነ አናቅም ይሄንን ከ55 በታች ያመጡትን። ዲተርማይን ዘ ኩሙላቲቭ ፍሪኩዌንሲ አት ዘ ፊፍዝ ክላስ፣ አምስተኛው ክላስ ላይ ኩሙላቲቭ ፍሪኩዌንሲ ስንት ነው? 65 ነው። አምስተኛው ክላስ ላይ ኩሙላቲቭ ፍሪኩዌንሲ 65 ይሆናል።